የቆየ ችግር አለ። የቆየ ችግር ምንድነው ስንል አንድ ቤተ ጣናና ቤተ ሚናስ የሚባል ሁለት ቤት ነው ያለ። የሁለት ቤት የመጣበት ታሪኩ ከላይ ጀምሮ ሳይሆን አሁን ከቅርብ ያለውን እንነጋገር። የሁለት ቤት ከአንድ ላይ ስንኖር የሃይማኖት ችግር ከሁለታችን ላይ ተፈጠረ። ቅድም እንደጀመርኩለት ምንድነው የሃይማኖት ችግር የተፈጠረ? ትስልስተ መለኮት የሚል ሃይማኖት በውስጡ ላይ ፈለቀ። በዚህ አባቶቻችን ሲከራከሩበት መከራ ሲያዩበት የምን መፍትሄ አልባ ዝም ብሎ ይኖራል። እንደዚህ ሲፈረድባቸው አንደዚህ ምን ሲሉ ያው መፍትሄ ሳይሰጥበት እስካሁን እስከኛ ዘመን ደረሰ። ያን ትስልስተ መለኮት ምንድነው? በዛው ይንገሩኝ። ጥሩ ነው። ትስልስተ መለኮት መለኮትን ማን ነው? አብ ወልድ መንፈስ ቅዱስን አንድነት የለ በሶስት መለኮት ሶስት መለኮት ማለት ነው ባጭሩ። ሶስት መለኮት ማለት ሶስት መለኮት ማለት ነው። ወደ ሌላው ሳንገባ ሶስት መለኮት የሚባል ሃይማኖት የለንም ነው። በዚህ እየተከራከሩ ሲኖሩ እርሶ ስንት መለኮት ነው ያለው ብለው ነው የሚያምኑት? እርሶም አባቶችም? አዎ እኛ አንድ መለኮት ነው። አንድ መለኮት። አዎ እንጂ ሶስት መለኮት አንልም። በስም በግብር በአካል ሶስት ናቸው። በባህሪ በህልውና በመለኮት አንድ ናቸው። ይሄ ነው አስተምሯችን ቤተክርስቲያናችን ተቀበለ ነው። ይሄ ግን ሲያከራክራቸው ቆየ። ከኛ ግን በይፋ በመጽሐፍ ወጣ። በመጽሐፍ ሲወጣ መጽሐፉን ይዘን ጠየቅናቸው። እኛ ቅድም እንደጀመርኩለት የለንበት ከሌላችሁበት አብረን ሂደን እናስወግዘው ስንል አንሄድም ብለው ቀሩ። እኛ መጠተን ለስሎስ አቅርበን አስወግዘን ይሄ ቤተክርስቲያናችን አስተምሮ አይደለም መጽሐፉም እንዳይፈጥ። አሁን እንደተመለከታችሁት ችግር አለ ብለው ነው የሚጀምሩት። ከዚህ በፊት ሰውየው የሚናገሩት በጣም ሰፊ የተረት ተረት ክፍል አለ። እያንዳንዱ በሰሜን ያለ ከተማ ስያሜ ኢየሱስ ክርስቶስ እየመራ እየወሰዳቸው በየቦታው ከተማ የመሰየም ስራ እንደተሰራ የሚያሳይ ተረት ተረት ይናገራሉ። ይሄ በመጽሐፍም የተጻፈ ነው፣ ታሪኩም የሚታወቅ ነው በማለት ለመንደርደሪያ ቪዲዮ ሲጀምር የሚናገሩት ነው። በነገራችን ላይ እግረኛው ሚዲያ እንደዚህ አይነት ነገሮችን ሲያቀርብ የመጀመሪያው አይደለም። በዚህ እኔ አመሰግነዋለሁ። ባይዞ ቴንኪዩ ማለት ፈልግ። ምክንያቱም ከዚህ በፊት እሸቱ መለሰም እንደዚሁ ሄዶ ገዳሙ ቦታ ላይ ቀርጾ ያመጣው የተገለጠው ተረት ተረትና መጽሐፍ ቅዱሳዊ ያልሆነ የአጋንንት ትምህርት እኛ ብናቀርበው ማይታመን ነገር ግን በራሳቸው አንደበት እንዲናገሩት እድል የሰጠ ስለሆነ እነዚህ ሚዲያዎች መንቀሳቀሳቸው ለእኛ በጣም አስፈላጊ ነው ወገኖች፣ በጣም አስፈላጊ ነው። ሶ ቴንኪዩ ማለት ፈልጋለሁ። ኦኬ ማለት በዚህ በክፉ ጎኑ አይደለም። በጣም በጣም ትልቅ የሆነ ዶክመንት ነው እየወጣ ያለው ማለት ነው። ትልቅ የሆነ ዶክመንት ነው ማለት ትውልድ የሚያመልጥበት ነገር ነው። ራሳቸው መጥተው እንዲናገሩ እድል ተሰጥቷቸዋል። ቦታውም ድረስ ሄደው ያዩትን የቀርጸው ያስተላለፉትን አቅርቤላቸዋል። ቋርፍ የሚባለውን ሲበላ በ12 ዓመት ልጅ ህፃን ልጅ ገዳም ገብታ የተቀመጠችበትን ሂደት ወላጆቿን እምቢ ብላ በሚል የቀረበውን እንደዚሁም ደግሞ ለመሞት የሚሄዱ ሰሌን ኬሻ ይዘው ለመሞት ለመቀበር የሚሄዱ እንዳሉ በወባ በተለያየ ወደ 44 በሚደርስ በሽታ ለቦታው ቃል ኪዳን በተሰጠው በሽታ በመሞት ሰማዕታትና ጻድቃን ተብሎ ለመጠራት ሰሌኑን አንስቶ የሚሄድ በጣም ብዙ አለ። እነዚህ ሚስጥሮች የወጡት በእነዚህ ሚዲያዎች ነው። ቴንኪዩ ማለት አለብን ማለት ነው። ለምን አሁን እኔ ካሜራ ይዤ ብሄድ እዚህ ቦታ ያስቀርጹኛል? ዝም ብላ አስበው፣ በጭራሽ። ስለዚህ በእንደዚህ አይነት መንገድ ስፍራው ድረስ መጥተው ኦፊሱ ድረስ መጥተው የተቀረጹትም ሆነ እዛም ሄደው የቀረጹት ሰዎች ሊመሰገኑ ይገባል። አስፈላጊ የሆነ የተደብቆ የኖረ መረጃ ለህዝባችን በግልጽ እንዲደርስ ስላደረጉ ማለት ነው። በቃ አይ ታንክ ዩ ቬሪ ማች። እና ተረት ተረቶች አሉ። ያው ከዚህም በፊት ቀርበዋል። ጌታ ኢየሱስ ክርስቶስ የመሰረተው ገዳም ነው የሚል እምነት አላቸው። በጣም በጣም እውነት ለመናገር በእርግጥ ይሄ የራሳቸው እምነት ነው። ሰዎች የፈለጉትን የማመን መብት አላቸው። ነገር ግን መጽሐፍ ቅዱስ ላይ ካየነውና በታሪክም በቤተ ክርስቲያን ምስረታና የእድገት ሂደት ውስጥ ያየነው ትሩዝ እውነት እንዲህ አይነት ገዳም መመስረትን ጌታ ኢየሱስ ክርስቶስ እየመጣ ሲያደርገው አንመለከትም። ስፔሻል ለሆነ ተልእኮ የተመረጡ ሰዎችን መጥቶ ሲያነጋግር፣ ለምሳሌ እንደ ጳውሎስ አይነቶቹን በብርሃን መጥቶ ጥሎ አገልጋይ ሲያደርገውና ማድረግ ያለበትን ሲነግረው እንመለከታለን። ጌታ ኢየሱስ ግን በሐዋርያት ሥራ ላይ የአዲስ ኪዳን የታሪክ መጽሐፍ ነው። የሐዋርያት ሥራ ኒው ቴስተመንት ሂስቶሪካል ቡክ የምንለው እሱን። አሁን በዚህ መጽሐፍ ውስጥ ኢየሱስ ገዳም መሰረተ የሚባል ነገር የለም። ገዳምም መስርቱ የሚል ቃል አልተናገርም። ኦኬ ገዳምም የመሰረተ ሐዋርያና ደቀ መዝሙር የለም። በ600 ዓመተ ምህረት ገደማ የተጀመረ ዴዘርት ፋዘርስ ተብለው የሚጠሩት አሁን እንጦንስ መቃርስ የሚባሉ ግብፃውያን የጀመሩት ጉዳይ ላይፍ ስታይል በረሃ ውስጥ ገብቶ መኖር ማለት እንጂ መጽሐፍ ቅዱሳዊም አይደለም። መጽሐፍ ቅዱሳዊ አይደለም። ለምን መጽሐፍ ቅዱሳዊ ማይሆን? ምንኩስና የሚባለው ላይፍ መጽሐፍ ቅዱሳዊ ማይሆነው ለምንድን ነው ካልከኝ፣
ኢየሱስ ክርስቶስ ደቀ መዛሙርትን ስለ ማፍራትና ወጥቶ ሄዶ በገበያ በመንደር በምን ወንጌልን መስበክና ሰዎች ኢየሱስ ክርስቶስ ስለ ኃጢአታቸው እንደሞተ ሞትን ድል አድርጎ እንደተነሳና ከፍ ከፍ እንዳለ እንዳረገ በአብ ቀኝ እንደተቀመጠ ዳግመኛ ተመልሶ እንደሚመጣ ለሰዎች በመንገር ደቀ መዛሙርትን እንዲያፈሩ ላካቸው እንጂ ገዳም እንዲመሰርቱ አላካቸው። ስለዚህ ቀጥታ ክላሽ የሚያደርገው ከጌታ ቃል ጋር ነው። ምን ምንኩስና እነ እንጦንስ እነ መቃርስ ጀመሩት የሚባለው ፊሎሶፊ ፍልስፍና ነው። ባይ ዘ ዌይ ኢትስ አ ፊሎሶፊ ኢትስ ኖት ክርስቲያኒቲ። ኦኬ ሲጀመር በመሸከምና በመራብ በመጠማት ቆሻሻ በመልበስና ራስን በመጣል ራስን በረሃ ውስጥ በበሽታ በማሰቃየት የሚገኝ የጽድቅ ህይወት የለም። 4 ነጥብ የለም። ምንም የጽድቅ ህይወት የለም። የጽድቅ ህይወት ያለው በክርስቶስ ኢየሱስ አምኖ ዳግመኛ በመወለድ ነው። 4 ነጥብ። ሁለቱም ስታስተያየው ምንም ሊገናኝ አይችልም። እነዚህ